እንዴት ናችሁ? ሰላም ናችሁ? ዌልካም ቱ ማይ ዩቲዩብ ቻናል። ኔት እባላለሁ። ሶ ቪዲዮውን ከመጀመሪያ በፊት ተምብሌኑ ላይ ማታችሁታል። መንገር የምፈልገው ነገር አለ። ሶ ይህንን ቪዲዮ ስትጨርሱ የሆነ ነገር ይዛችሁ እንድትሄዱ ነው የምፈልገው። ጀስት ኢንተርቴንመንት እንዲሆን አልፈልግም። የሆነ ሼር ማድረግ የምፈልገው ነገር አለ። እሱን ይዛችሁ እንድትሄዱ ነው የምፈልገው ማለት። ሶ ቪዲዮ ተምብሌኑ ላይ እንዳያችሁት ትሬዲንግ ልጀምር ወይስ አልጀምር ነው ዋናው ፖይንት። ግን ከዛ በፊት ዝም ብዬ ጀምሩ አትጀምሩ ከሚሆን የኔን ጆርኒ እና ምን ኤክስፔክት ማድረግ እንዳለባችሁ ብነግራችሁ ኢስ ላይክ ሞር እንትን ይላል ማለት ነው፣ ሴንስ ይሰጣል። ቢኮዝ የሚታሰበውና ሶሻል ሚዲያ ላይ ያለውና ሪያሊቲው የትሬዲንግ በጣም ስለሚለያይ ማለት ነው። ሶ እኔ ትሬዲንግ ከ4 ዓመት በፊት ነው የጀመርኩት። አሁን 5ኛ ዓመት እየመጣ ነው። ሶ በዚህ የ4 ዓመት ጆርኒ ውስጥ አልዋሽም ከምንም ነው ተነስቼ ላይክ አሁን ላይ አሜሪካ ነው የምኖረው። መስራት አይጠበቅብኝም፣ አልሰራም። ጀስት ትሬድ አድርጌ ነው የምኖረው። ፉል ታይም ትሬደር ነኝ ማለት ነው። እና ደግሞ ከሀብታም ቤተሰብ አልወጣሁም። እናቴን ሪታየር አድርጌያለሁ። ብዙ በደንብ ቪዲዮዎችን ማስገባላችኋለሁ በደንብ ምን እንደማወራ ሴንስ እንድታደርጉኝ። ቢኮዝ የድሮ ፖስት ስለማላረግ ሶሻል ሚዲያ ላይ አክቲቭ ስላልነበርኩ ሰው አያውቅም፣ የተነሳሁበትን ነገር አያውቅም ማለት ነው። ሶ ጀስት ፍሮም ላይክ ሪች ፋሚሊ ምናምን ተነስቼ ነው የሚመስለው ማለት ነው። ሶ ሬስቶራንት ስሰራ በተለይ እዚህ አሜሪካ በደንብ ነው ስትራግል ያደረኩት ማለት ነው። ከሬስቶራንት ማስተናገድ ጀምሮ አማዞን፣ ኡበር በጣም ብዙ ነገር ማለት ነው። ይኸው እንግዲህ ህይወትን ለማሸነፍ በሌሊት ስንት ሰዓት ነው? አሁን ወደ 9 ሰዓት ሌሊት ነው። ማንም የለም ስትሪቱ ላይ በዚህም። ይኸው እንግዲህ እቺ እንደ ማስታወሻ ትቀመጥ። እኔና ወፊቷ ነን ያለን። ሶ ኦልሞስት ከ18 ሰዓት በላይ እንደ ማንኛውም ሰው እንደሚሰራው እሰራ ነበር ማለት ነው። ግን አፍተር ላይክ ገና 2 ዓመቴ ነው ከመጣው። አሁን ስራ አልሰራም፣ ቢዝነሶች አሉኝ እና ደግሞ ትሬዲንግ ነው ዋናው እንትኔ። ተማሪዎችም አሉኝ ማለት ነው። ሞርዛን 80 የሚሆኑ ተማሪዎች አሉ። ዋን ነው ብሉንት የምላቸው ሄልፕ ማድረጋቸው። ሶ እዛ ጋር ምን አደረሰኝ የሚለው ሰው እንትን ይመስለዋል። ጀስት ብር አይደለም፣ ኢትስ ማይንድ ሴት ማለት ነው። ሶ ያንን ማይንድ ሴት ነው ሼር ማድረግ የፈለግኩት ማለት ነው። ሶ ማቃትን ያችን ሼር ማድረግ ፈልጌ ነው ማለት ነው። ሶ ያንን እናንተ ወስዳችሁ ወይ ተጠቀሙበታላችሁ ወይ ደግሞ እራሳችሁ ዲሳይድ ታደርጋላችሁ ማለት ነው። የኔ ጆርኒ ስነግራችሁ። ሶ እኔ እዚህ ከመምጣቴ በፊት ኢትዮጵያም ትሬድ ትንሽ ሞክር ነበር በደንብ ሲግናሎችን፣ የፌመስ ሰዎች የሀበሾች ሲግናሎችን ወስድ ነበረ። ሲግናል ማለት ኮፒ ትሬዲንግ ማለት ነው። ብዙ ሞክሬ ነበር። ግን የኔ ጆርኒ ትክክለኛ ጆርኒ በራሴ ትሬድ ማድረግ ጀመርኩ ምለው እና የራሴን ስትራቴጂ ኤጅ አወጣው ምለው ከ2 ዓመት በፊት ነው ማለት ነው። ከዛ በኋላ በደንብ ፕሮፊታብል እየሆንኩ መጣው ማለት ነው። ሶ ያንን ማይንድ ሴት ነው ሰው ጋርም እንዲኖር እንዴት እዛ ሰው ጋር እንዲኖር ማድረግ የፈለግኩት ማለት ነው። እና ደግሞ አት ሴም ታይም ያን እዛ ኤጅ ላይ ምን ወሰደኝ የሚለውንም ነግራቸዋለሁ ማለት ነው። ሶ በደንብ ነው ሲግናል በደንብ ነው የሞከርኩት። የብዙ ሰዎችን ትሬድ ወስድ ነበር፣ ኮርሶችን ለመግዛት ለሞክር ነበር። ግን ያየሁት ነገር በትሬዲንግ በሲግናል ገንዘብ እንትን እንደማይባል ነው። ፕሮፊታብል ትሬደር ወይ ደግሞ ፉል ታይም ትሬደር መሆን እንደማይቻል ነው ማለት ነው። ዋን ታይም ገንዘብ ልሰሩበት ትችላላችሁ፣ ግን ፉል ታይም ለመውሰድ አይ ዶንት ቲንክ ጉድ አይዲያ ነው ብዬ አላስብም ማለት ነው። ቢኮዝ ብዙ ነገር ነው ትሬዲንግ ኢዝ ናት ላይክ ጀስት ኢንትሪ ፖይንት ብቻ አንድ ሰው ስለነገራችሁ አይደለም። ሪስክ ማኔጅመንት አለ፣ ሳይኮሎጂ አለ፣ በጣም ብዙ ነገር ነው። እና ማይንድ ሴቱ ትሬዲንግ ስትጀምሩ የሚጠቅማችሁ ነገር ራሳችሁ ላይ እንድትሰሩ ያደርጋችኋል። ራሳችሁ ላይ እንድትሰሩ ማለት ለምሳሌ ሁል ጊዜ 3 AM ወይ ደግሞ በኢትዮጵያ 9 ሰዓት ሌሊት እንደሚባለው ነው። 3 AM ነው ተነስቼ ትሬድ የማደርገው ማለት ነው። ሚስ አላረግም። ኮንሲስተንት ነኝ ማለት ነው። ሶ ያ ሀቢት ከሌለኝ ያ ሰውዬ እንኳን በዛ ሰዓት ተነስቶ ትሬድ ቢሰጠኝ ኮፒ ትሬድ ቢያስደርገኝ በዛ ሰዓት እኔ ሀቢት ስለሌለኝ የመነሳት ሚስ አደርገዋለሁ ማለት ነው። ሶ እንዳልኳችሁ ነው ትሬዲንግ በጣም ብዙ ስገቡበት ነው ሙሉን ነገር እያወቃችሁ የምትመጡት እንጂ እንደዚህ ባንዴ በቃ ከቨር የምታረጉት ነገር አይደለም ማለት ነው።
እንጀምር አንጀምር የሚለው ፖይንት ጋር ግን ወርዝ ያደርጋል በጣም። ግን ወርዝ የሚያደርገው ለምንድን ነው ፈርስት ኦፍ ኦል ለምንድን ነው ብሩን የፈለግኩት ወይ ደግሞ ለምንድን ነው ገንዘቡን የፈለግኩት የሚለው ነገር። ገንዘብማ ላይክ ምን አይነት ዳም ኩዌሽን ነው እንዳትሉኝ። ገንዘብ የምናደርገውን ስናቅ ነው ኢትስ ሞር አቺቨብል የሚሆነው ማለት ነው ጎላችን። እኔ አሁን ለምሳሌ ፐርሰናሊ ለመናገር ትምህርቴን እየተማርኩ ላይ ከስራ ጋር አልቻልኩም ነበር ማለት ነው። እዚህ እንደመጣው በትምህርት ነበር እንትን ያልኩት እና ፓሲብል አልነበረም ያ። ሶ ለሱ ብዬ ነበር የጀመርኩት 18 ሰዓት የምሰራውን እስቲ ከትሬዲንግ ላገኘው። አያችሁ ሶ ስትጀምሩ ትሬዲንግ ማለት ነው ኢንስቴድ ኦፍ ላይክ 100,000 200,000 ሰራለሁ ከማለት 10K ከ100 ተነስቼ ሰራለሁ ከማለት አሁን ካለውበት ህይወት እንዴት አንድ ስቴፕ ከፍ ያደርገኛል የሚለውን እሱን ደግሞ በራሴ ህይወት በፕሩፍ ስነግራችሁ ማለት ነው። ናም እንትን ሄጄ ነበረ ማለት ነው ሌላ አፍሪካ ሄጄ ምናምን ወደዚህ የመጣሁት እና ቤተሰቤ ያንን የማሟላት አቅሙ የለውም ማለት ነው። ሶ በዛ ታይም ከ$50 ተነስቼ ወደ 900 ምናምን ያደረስኩት እንትን ነበር። ይሄ የምላችሁ ከ3 ዓመት በፊት ነው። ሶ በሲግናል በምን በብዙ ነገር ነው እንደዛ ያደረስኩት። ላክም ነበር አምናገነ ላይ ሶ ያን ገንዘብ 100,000 ይሁን ብዬ እዛው ሌቭል ላይ መቆየት ይችል ነበር። ነገር ግን እዚህ ነገር ላይ ኢንቨስት አደረኩትና እኔም ተሳክቶልኝ እዚህ እንድመጣ ረዳኝ ማለት ነው። ዜን እዚህ ሰርቼ ደግሞ ሞር ኢንቨስት ማድረግ እችላለሁ ማለት ነው። ሶ ይሄንን ብነግራችሁ ለምንድን ነው ለምሳሌ $100 ይዛችሁ የምትጀምሩ ሰዎች ኢንስቴድ ኦፍ ላይክ 10K 100K ሲሆን ነው የማወጣው ከማለት ዛሬ ላይ ያለኝን ሀቢት ዛሬ ላይ ያለኝን ውሎ ምን ያህል ገንዘብ ይቀይርልኛል። ቢኮዝ አንዳንድ ሰው $500 ህይወቱን ኮምፕሊትሊ የሚቀይረው ሆኖ እዛው አካውንቱ ላይ ሆኖ ብሎ ያደርገዋል እንትን ነው ሉዝ ያደርገዋል ማለት ነው። ሶ እሱን ነው እንትን ማለት የምፈልገው ብዙዎቻችሁ ጋር ማድረስ የምፈልገው። ጓደኞችም ስለነበረኝ ነው አካውንታቸው ላይ ትልልቅ ሳይዝ እያላቸው በጣም በቃ በአንድ ጊዜ ስፖርት ካር፣ በአንድ ጊዜ መኪና፣ በአንድ ጊዜ ሌላ ሀገር በቃ እሱን በመመኘት ብቻ ኪፕ አድርገውት በቃ መጨረሻ ላይ ሉዝ አድርገውታል ማለት ነው እንዳለ። ሶ ካላችሁበት ነገር ምን የተሻለ ያደርገኛል ከዛሬ ነገ ምን የተሻለ ያደርገኛል ስትሉ it's going to be easier ማለት ነው። ሶ ባጭሩ እንትን ለማለት ህይወታችሁን እያሻሽላችሁበት ብትሄዱ ማለት ለምሳሌ ቢዝነስ ካላችሁ ትንሽ በትሬዲንግ ከሰራችሁ በኋላ አውጥታችሁ ቢዝነሳችሁ ላይ ሶ ቢዝነሱ ካደገ በኋላ ደግሞ ድጋሜ እዛ ላይ ኢንቨስት ማድረግ ትችላለች። እኔ እንደዛ ነው ማድረገው። ቢዝነሶች ላይ ኢንቨስት አደርጋለሁ። የሆነ እንዴት ነው ፓሲቭ ኢንካም የሆኑ ነገሮች ላይ ኢንቨስት አደረግና ዘን እሱ ሲልልኝ ደግሞ ከሱ አንስቼ እንደዛ ነው ማረገው ማለት ነው። ሶ ዛት ዌይ አልወድቅም ማለት ነው። በቃ ብሎ ባረግም አካውንት አይ ሃቭ ሰምቲንግ ማለት ነው ከጎን ለጎን ማለት ነው። ሶ እሱን ነው ማለት የምፈልገው። ሁለተኛ ነገር ደግሞ ይህንን የጀመርኩላችሁ ትችሉታላችሁ ወይ የሚለው እንትን ለማለት ነው። ሁለተኛ ነገር ደግሞ በደንብ እስቲ አእምሯችሁን ማይንድ ስቶርም አድርጉ፣ ጠይቁት። ሶሻል ሚዲያ ላይ ማየውን ነገር አይቼ ነው መግባት የፈለግኩት ወይስ ዲፕ ዳውን የኔ ፍላጎት ያ ነው? ሶ ኢንፍሉዌንስ ሆናችሁ ነው ወይስ ቢኮዝ እኔም ራሴን እንደዛ ስላገኘሁት ነው ማለት ነው። ሶ ኢንፍሉዌንስ ሆኜ ነው ወይስ ምንድነው መሆን ፈልገው ሲባል በቃ ትሬደር ዛስት እሱ ነበር የኔ እንትን። ምን ሶሻል ሚዲያ ላይ ያው ከኔ ታላቅ የሆኑ ሰዎች ደና መኪና ሲነዱ ስፖርት ካሮች ሲነዱ ሳይ ያ ወነ ዱ ዛቱ ሶ ኢንፍሉዌንስ ሆኜ ነበር ማለት። አሁን ግን የራሴ የሆነ የፐርሰናል አላማ አለኝ ማለት ነው በውስጥ የሚይዘው ማለት ነው። ትሬዲንግ ኢዝ ጀስት መኒ ጀነሬት የሚያደርግልኝ ነገር ነው እንጂ የኔ መፈጠር ምክንያት ሊሆን አይገባም ማለት ነው። ሶ እሱንም ነገር በደንብ አስቡበት ማለት ነው። ቢኮዝ ኢንፍሉዌንስ ሆናችሁ በማታውቁት ባልሆናችሁት ማንነት የሰው ትንሰርቃችሁ ብቻ ማትፈልጉት ነገር ላይ ራሳችሁን ታገኙታላችሁ ማለት ነው። በብዙ ነገር ስላየሁት ነው እኔ መኪኖች አሁን ለምሳሌ ሰው ላይ ብቻ አይቼ ላይክ ፈልገዋለሁ በሚል ሀሳብ ስለ መኪናው ምንነት ሳላቅ ገዝቼው ላይክ በቃ ምንም አያስደስተኝም። ሶ ጎልም እንደዛ ነው። የሰው ጎል ከሰረቃችሁ አያስደስታችሁ። ልክ ከያዛችሁት በኋላ something is wrong ላይክ ይላችኋል ማለት ነው ውስጣችሁ። ቢኮዝ ዲፕ ዳውን ውስጣችሁ የሚፈልገው ነገር ሌላ ሊሆን ይችላል። ገባችኋል? ሶ እኔ አሁን ለምሳሌ ሰውን በላይክ ሄልፕ ማድረግ እፈልጋለሁ ማለት ነው። ሶ ኒውሮ ሳይንስ ሰከንድ ተማሪ ነኝ እና ሰውን ሄልፕ ማድረግ እፈልጋለሁ። የሰው አይምሮ እንዴት እንደሚሰራ ማወቅ እፈልጋለሁ። ዜን በዛ ላይ ነው መስራት የምፈልገው። ነገር ግን ይሄ መኒ ጀነሬት ነው የሚያደርግልኝ ማለት ነው። ያንን አፎርድ ላላረገው ስለምችል ለመማር ሶ ፉል ታይም ለመማር አፎርድ እንዳደረግ ትሬዲንግ ረድቶኛል ማለት ነው። ሶ እንደዚህ ጀነሬት የሆነ ቡስት የሚያደርጋችሁ ነገር አድርጉት እንጂ የህይወታችሁ የተፈጠራችሁበት ምክንያት ይሆን
የሚችል አይመስለኝም አልዋሽም ማለት ነው። ሶ በደንብ አስተውሉት። እሱንም ላይክ ኢንፍሉዌንስ ሆኜ ነው ወይስ ደግሞ የምር ፈልጌው ነው የሚለውን ማለት ነው። ሶሪ እንትን አለልባችሁም ላይክ ላለማርዘም ሞክራለሁ፣ ግን ብዙ ነገር ነው ሼር ለማድረግ የምፈልገው ማለት ነው። አንድ ሰው ይህን ቪዲዮ አይቶ ሲጨርስ ላይክ የምር ቼንጅ ህይወቱ ላይ የሆነ ነገር አይምሮ ላይ ፕላን ታደርጋለሁ ዜን ያንን ነገር ዴይ ቱ ዴይ ባሰበበት ቁጥር የሆነ ነገር ያ ፕላንት ያደረኩት ነገር እንትን ይላል ማለት ነው፣ ያብባል። ከዛ በራሱ እንትን ይለዋል፣ በራሱ ኤጅ ልበለው፣ በራሱ ኤጅ ወይ ደግሞ በራሱ ቀለም ወደሚፈልገው ነገር ይሄዳል ማለት ነው። ለምሳሌ ሰዓሊ መሆን የሚፈልግ ከሆነና ያንን ሰዓሊ ለመሆን ለመድረስ የሚማርበትን ነገር አፎርድ ማያደርግ ማይችል ከሆነ መሳያውን ምኑን ኤቭሪቲንግ አፎርድ ማያደርገው ከሆነ መኒዝ በዚህ ጀነሬት ያደርግና ግን ግቡ ሊሆን የሚገባው ሰዓሊነቱ ነው ማለት ነው። ሶ ብዙ ጊዜ ሰው ላይክ ሰዓሊነቱን ትቶ ወደ ትሬዲንግ ሲገባ ስለማይ ነው ማለት ነው። ምሳሌ ነው ስዕሉ ማለት ነው። ሶ ጎላችሁና ይሄ መኒ ጀነሬት ነገር መሆኑን እንድታውቁት ፈልጌ ነው ማለት ነው። እንትናችሁ እንዳይሰረቅ፣ ማንነታችሁ እንዳይሰረቅ ማለት ነው። ሶ እሱን ነው ሌላ ማለት የምፈልገው። እሱን አስባችሁበት እሱን የምታውቁት ከሆነ it's going to be easy ማለት ነው ለእናንተ ማለት ነው። ግን ጀስት ብር ፍሊፕ ማድረግ ከሆነ I don't think so። እኔ አልዋሻችሁም። አሁን ላይክ ይህንንም ዩቲዩብ የጀመርኩበት ምክንያት የሆነ እንትን አለ፣ ሚስ አንደርስታንድ የተደረገ ነገር አለ። እኔም ያደረኩት እኔም አንዱ ነበርኩ፣ ዋነኛው እንደውም ነበርኩ ማለት ነው። ሚስ አንደርስታንድ አድርጌው ነበር ትሬዲንግን። ለምን እኔን ያስተዋውቁኝ ወይ ደግሞ ከኔ በፊት የጀመሩ ሰዎች ያንን ነገር ሲያስተዋውቁን ተሳስተዋል፣ እሱን ማለት ነው። ሶ በእነሱ ወይ ነው ያስተዋውቁን። ሶ እሱን ነው ይዘን ሄድ ነው ማለት ነው። እሱን ነገር መቀየር ፈልጋለሁ። ላይክ ትሬዲንግ ሲባል ቴሌግራም ግሩፕ ከፍቶ ላይክ ሰውን ኮፒ ትሬድ ማስደረግ አይደለም። ትሬዲንግ ራሳችሁ ላይ የምትሰሩበት ነገር ነው። እዚያው ለምሳሌ አሜሪካ ውስጥ በጣም ሬር ነው ወላ ሰው ሙድ ነው የሚይዝባችሁ ማለት ነው። ላይክ ማለት የሰው ትሬድ የምወስደው ላይክ እኔ እንትን ማለት የራሴን አናላይሲስ መስራት አልችልም ማለት ነው የሚሏችሁ ማለት ነው። ላይክ የኔ አእምሮ ያንን ኬፕብል አይደለም ወይ ደግሞ የኔ አእምሮ ያንን ነገር ማድረግ አይችልም ማለት ነው የሚሏችሁ። የሰው ትሬድ ኮፒ ትሬድ አድርጎ የኔን ስትሏቸው ማለት ነው የሚሏችሁ ምንድነው ኢንስቴድ ኦፍ አሳ እያወጣ ከምሰጠኝ አሳ አጠማመዱን አሳየኝ ነው የሚሉት። ለምን አያችሁ? ኮንሽስነስ በደንብ ያደገበት ሀገር ነው ማለት ነው። ልማርና አደወነ ቢዩ ላይክ ራሴን በአንተ ሌቭል ግን ራሴን ነው ማድረግ የምፈልገው ነው የሚሉት። ሶ ከሆነ ታይም በኋላ እኔን አይፈልጉኝም ማለት ነው። ሶ ዛ ሜክ ሴንስ ማለት ነው። ግን ላይክ አሳውን ሁሉ ጊዜ ነው እያወጣው መሰጣችሁ ከሆነ እኔ ከሌላ አትበሉም ማለት ነው። ሶ እሱ ነገር በደንብ ነው መቀየር የምፈልገው። እኔም አሁን ኮፒ ትሬድ አስደርጋለሁ፣ ነገር ግን የማስተምራቸውን አክቹዋሊ ላይክ ስትራቴጂን ማስተምራቸው ልጆች ብቻ ነው የኔን ትሬድ ኮፒ እንዲያደርጉ የምፈቅድላቸው ማለት ነው። ሶ ዛት ዌይ እንዴት እንደማጠምድ ያውቃሉ። ሶ አጠማመዱንም እያሳዩቸው በዛውም ደግሞ ያጠመድኩትን እያበላዋቸው ሞር ላይክ ሜንቶር የሚባለው እሱ ነው ማለት ነው። ሜንቶር ስትሉት ራሱ ሜንቶር ቃሉን ራሱ ስትሉት ራሱ ያንን ሰው ማስተማር አለባችሁ። ዝም ብላችሁ ኮፒ ትሬድ አስደርጋችሁ ፕሊስ ሜንቶር ነኝ አትበሉ። ዛስ በጣም ይቅርታ ለላንጉዌጅ ግን ሎ የሆነ አስተሳሰብ ማለት ነው። ሶ ሜንቶራችሁ አንድ ሰው ሜንቶራችሁ ሆነ ማለት አጠማመዱንም አሳይቷችሁ እያበላችሁ ዘን እንትን ማለት አለበት። ጎን ለጎን ሪስክ ማኔጅመንት ይሄ ነው ላይፋችሁ ላይ ሰው አንድ ሜንቶር በጣም ለብዙ ሺህ ህዝቦች ለ100 ሺህ ሊሆን አይችልም። it's almost impossible። that's ውሸት ነው። ሶ እሱን ነገር ክሊር ማድረግ ፈልጋለሁ። ሌላው ደግሞ እዚህ አሁን ያየሁት ነገር ማንም ሰው ማቴሪያል ነገር አይደንቀውም ማለት ነው። ሶ እኔ ለምሳሌ እየሄድኩ ስለሆነ like 35 ሚኒት away እየሄድኩ ስለሆነ በዛው at the same time ለመጠቀም ነው መኪና ውስጥ ሆኜ እያወራሁ ያለሁት፣ ግን እያሳየሁ ሾው ኦፍ እያደረኩ አይደለም ማለት ነው። ሶ ይሄ this የምታዩት everything is for me not for you guys። ሶ አንደኛ ንቃተ ህሊናችሁንም ተጠቀሙ። ላይክ የምታዩትን ነገር ሶሻል ሚዲያ ላይ የሆነ ሄሉሲኔት አድርጓችሁ ማለት ነው። ይሄ እንዴት ነው አህያ በሀበሽኛ እንትን ነው የምሰጣችሁ ኤግዛምፕል። አህያ እንዴት ነው ካሮት እንዲተደርጎላት ስትሮጣላ እንደዛ ነው ብዙ ሰው እየሆነ ያለው። የሚያየውን ነገር በቃ ያ ነገር ስለሚያስደነግጠውና ስለሚፈልገው የሚገባበትን ራሱ ነገር አያውቀውም ማለት ነው። ሶ እሱን ነገር በደንብ አስቡ። እንዴ ንቃተ ህሊናችሁን ተጠቀሙ። ላይክ ለምንድን ነው እንደዚህ የምደረገው የሚለውን ነገር እንትን በሉ ማለት ነው። ያ ሰው እኔን የምር ሄልፕ ማድረግ ከፈለገ አስከፍሎ ራሱ ቢያስተምራችሁ is fair guys። አስከፍሎ ራሱ እንትን ቢላችሁ is fair። አትሊስት አንዴ ነው የምትከፍሉት። ከዛ በቃ
ፎር ላይፍ ያ ነገር ስኪል ይኖራችኋል ማለት ነው። ለምሳሌ ኤሌክትሪሻን ሁሉ ጊዜ እየወሰደ ላይክ የሱ ረዳት የሚያደርጋችሁ ከሆነ እሱ ከሌላ አትሰሩም ማለት እኮ ነው። እንዴት ሰው ይሄ እንዳልገባው አላውቅም። እኔም 2 years ምን ብላይንድ እንዳረገኝ አላውቅም ማለት ነው። አንዳንዴ ችግር ብላይንድ ያደርጋል እሱ ነው። ሶ እንደ ኤሌክትሪሻኑ ግን እንዴት እንደሚሰራ ቢያሳያችሁ ዛሬ ከሱ ጋር ትሰራላችሁ፣ ረዳት ሆናችሁ ትከፈላላችሁ። ያ ማለት ኮፒ ትሬዲንግ ነው። ዜን ነገ የራሳችሁ ኤሌክትሪሻን ናችሁ፣ በራሳችሁ ቢዝነስ ትገነባላችሁ ማለት ነው። ያ ሜክ ሴንስ። የሆነ ሰዓት ላይ እሱ ባይኖር ሰው ነው ቋሚ አይደለም እሱ ባይኖር በራሳችሁ ትሰራላችሁ። ትሬዲንግም እንደዛ ነው። አክቹዋሊ ሊያስተምራችሁ ይሄ እንዲህ ነው ይሄ እንዲህ ነው ሊላችሁ የሚገባው ሰው ያስፈልጋል ማለት ነው። ሶ ፍሪ የሚባል ነገርም ደግሞ የለም። ፍሪ የሚባል ነገር የለም። ሁሉም ሰው ፍሪ የሚላችሁ is just advertising። እንትና እኮ ለሲግናል አያስከፍልም፣ ብሮከር ይከፍለዋል። ዛስ ዋይ ምንም አዲስ ነገር አይደለም። የእናቱ ልጅ አይደላችሁ። ሶ እኔ ቦልድ ዌይ ነው የምነግራችሁ ማለት ነው። ሜቢ አንዳንድ ሰው ይሄ ነገር ትሪገር ሊያደርገው ይችላል፣ ግን ትሪገር ካደረገ መለወጥ አትፈልግም ማለት ነው። ይኸው እንደኔ 2 ዓመት ይፈጅብህና ዛህር ደስት ወይ ትማራለህ ማለት ነው። ሶ ሳብትዩ ማለት ነው። እኔ የተጎዳሁትንና እንትን ያልኩትን ነገር እናንተ እንዳትጎዱ እያደረኩ ነው ማለት ነው። በእኛ ማህበረሰብ ደግሞ የሆነ ሪቪው አንሰጥም። አንድ ነገር ከተበላን ኢጎ ስለሚይዘን ማለት ነው ሪቪው አንሰጥም። ላይክ እንዲህ ገብቼ እኮ እንዲህ ተበላው እንዲህ ገብቼ አዘ ሎንግ ራን አልጠቀመኝም ያ ነገር አንልም። ለምን? የመሸነፍ ስሜት እርገንት ነን። እኔ በተለይ እርገንት ነበር። ሶ አንናገርም። እሱ ሪቪው ብንሰጥ ግን በደንብ ብዙ ሰዎች እኔ ሳዋራ ነው ያየሁት ማለት ነው። ላይቭ ሳዋራ በደንብ ላይክ ሰው ይሄን ያህል እንዴት ዝም አለ እስክል ድረስ ማለት ነው። ሶ ያም ደግሞ እንደዛም የሚያደርገው ግሩፕ ሰው whatever በሉት ያ ተሳሳተ ነገር እያሰራጨ ያለው ሰውም ያ ሰው ያትማል። he keep doing that she keep doing that ገባችሁ? ሶ እሱ ነገር ነው ማንቃት የምፈልገው ሰውን ማለት ነው። ሶ በራሳችሁ ነው ትሬድ ማድረግ ያለባችሁ። ለሜንቶር ልክፈል ኦኬ ያ it's just one time payment then ከዛ በኋላ እንትን ትላላችሁ እኮ ገባችሁ? በራሳችሁ ነው ትሬድ የምታደርጉ። ግን ለዛ ሰው ያ ሰው ጋር ገብታችሁ just ሁሉ ጊዜ እንትን ማለት I don't think አስጉዳይ ማትከፍሉት ደግሞ በተለይ ይሄ ኢትዮጵያ ላላችሁ ሰዎች ማትከፍሉት ደግሞ ከብሮከር ጋር የሚሰሩ ስራዎች አሉ ማለት ነው። ሶ ማንንም ሊጠቅም አይደለም። ታይም ነው። እኔማ እዚህ ጋር ሳወራ አትሊስት ዩቲዩብ ማኒታይዝ ከሆነ የሆነ ነገር አገኝበታለሁ እንጂ ማንንም ፎር ፍሪ አይረዳም። ቢኮዝ ታይም ወደ ላይ በደንብ በሄድኩ ቁጥር የተረዳሁት ነገር ታይም በጣም ቫልዩብል የሆነ ነገር ነው። ሶ በሰዓት ካልኩሌት ካደረጋችሁት እኮ የምንኖሩት 80 ዓመት ነው። ሶ በሰዓት የሚያልቅ ነገር ነው። ሶ ኢንፋይናይት የሆነ ነገር አይደለም። ሶ ሰው ነፃ ሲላችሁ ንቁ። ላይክ ኢትስ ጀስት ማኒፑሌሽን ነው። ገባችሁ? ሶ ሌላው ደግሞ እኔ ደግሞ የተሸወድኩበት ነገር እስቲ ኢንቨስቲጌት እናድርግ ማለት ነው። ምን ማለት ነው? ዩቲዩብ ቪዲዮዎች ላይ ማይቻለሁ ሰርድ ፓርቲ ካልሆነ ነገር ሰርድ ፓርቲ ካልሆነ ካምፓኒ ሰርድ ፓርቲ ከሆነ ካምፓኒ ያ ሰው ፕሮፊታብል መሆኑን ያሳያቸው። አንዳንዴ ኢትስ ኢዚ አሁን ሪች አውት ያደርጉኛል ማለት ነው ብሮከሮች ሪል አካውንት ብለን ላይክ ዲሞ እንትን እንስጥ ምናምን ፕሮሞት እንዳደረግላቸው ማለት ነው። አልፈልገውም። እኔ ክር አለኝ። ገባችሁ? እንትን ዛሬ እንትን ያልኩት ነገር ሜቢ ሚሊዮነር ልሆንበት እችላለሁ፣ ግን ቢሊዮነር አልሆንበትም። ገባችሁ? የምፈልገው ደረጃ አልደርስበትም። የሆነ ሳለ የሚዘረገፍ ነገር ነው የሚሆነው። አታልዬ የገባሁት ነገር ማለት ሶ ትክክለኛውን ጆርኒ ነው ማለት ሶ 5 ፊገር ትሬድ ማድረግ ከሆነ ያቺን 5 ፊገር ቆየም በሉኝ ምንም በሉኝ በዛ እንትን እላለሁ። ትክክለኛ ሪሉን እንትን ነው ማሳየት እንፈልገው ማለት ነው እንጂ ብሮከሮችን ተነጋግሬ ላይክ 100,000 አካውንት እንዲሰጡኝ አድርጌ ሪል አካውንት የሚል ማለት ነው MT5 ላይ ሪል አካውንት እንዲል ማድረግ ይቻላል። ኢዚ በጣም ጋይስ ፎር ዜም ላይክ ዌብሳይት ዲዛይን የምታደርጉ ሰዎች ታውቁታላችሁ። ጀስት ያንን አካውንት በሪል አካውንት እንዲል ማድረግ ነው። ይሄን ያህል ኮምፕሊኬትድ ቲንግ አይደለም። ሶ እሱንም ኢንቨስቲጌት አድርጉ ማለት ነው። ሶ ሌላው ደግሞ እኔ መኪና ስለነዳው እኔ ብር ስላለኝ እኔ እዚህ ጋር ፍለሺ ነገር ስላሳየዋችሁ እውቀት አለኝ ማለት ላይሆን ይችላል። ምንድነው የማወራው ምንድነው ለማስተላለፍ እየሞከርኩት ያለሁት የሚለውን ነገር ኢንቨስቲጌት አድርጉ ማለት ነው። ሶ እኔ ሀብት ላይክ ትንሽ የሆነ ብር አለኝ ማለት ስለዛ ስለምሰራው ነገር አውቃለሁ ማለት አይደለም። ገባችኋ? ሰርጅን ልሆን ይችላል አክቹሊ በአካል ሰርጅ ላይክ እንትን ምንድነው ቀዶ ሕክምና ሳደርግ ላታዩት ትችላላችሁ፣ ግን ላስተምራችሁ ትችላለሁ ሰርጅን መሆን እንዲህ ነው ብዬ ማለት ነው።
ሶ እሱንም ቢሆን ኢንቨስቲጌት አድርጉ። ሰው ብር ስላለው ዝም ብላችሁ ማዳመጥ የለባችሁ፣ ዝም ብላችሁ መከተል የለባችሁ፣ እኔንም ቢሆን ማለት ነው። ሶ እሱ ነገርም በጣም እኔ የተረዳሁት እዚህ በቆየው ቁጥር ነው። እዚህ ኢቭን ፖስት ሳረግ አሁን ላይክ እንደዚህ አይነት ነገር እንትን እዚህ ያሉ ጓደኞች አሁን እንትን ይሉኛል ላይክ ለምንድን ነው የሚባል ነገር አለ ማለት ነው። ላይክ ሻይን ማድረጉ ለምንድን ነው ያስፈለገው ላይ ይጠይቃሉ። ጥያቄ ነው ዋይ ምናምን ይላል። አይ ቱ ሞቲቬት ኦኬ ግን የምትለውን ነገር ታውቀዋለህ ወይ ይላል። አሁን አሉኝ ተማሪዎች በደንብ ነው ጥያቄ የሚጠይቁኝ። እንዲህ ነው በስንት ጊዜ ነው ፕሮፊታብል መሆነው ጆርኒ ላይ እንዴት ነው ሄልፕ የምታደርገኝ ዜን ያ ልጅ አፍተር 5 መንዝ በራሱ ትሬድ ወላ ይጠፋል፣ ግሩፕ ላይ አይመጣም። በራሱ ትሬድ ማድረግ ጀምሮ ላይፉን በራሱ ቼንጅ ያደርጋል ማለት ነው። ሶ ብዙ አላወራባችሁ፣ ግን ያልኳችሁን ነገር በደንብ ኢንቨስቲጌት አድርጉ። እኔ በተቻለ መጠን እስቲ የዚህን ኢንጌጅመንት አይቼ ታይም እየሰጠው ደግሞ ዩቲዩብ እንደዚህ ሳልዘጋጅበት ስትሬት እያወራው ሳይሆን ታይም እየሰጠው ዩቲዩብ እሰራላችኋለሁ ማለት ነው። ሶ እርግጠኛ ነኝ የኢትዮጵያ ሕዝብ እኔ የተነሳውበትን ነገር ሼር ሳደርግ ይደንቀዋል። ማርክ ማይወርድ ይደንቀዋል። ሁሉም ሰው ላይክ የደና ቤተሰብ ልጅ ስለምመስል የደና ሰል የሀብታም ሚድል ክላስ ነኝ። በቃ ጀስት ኖርማል ቤተሰቤ እዚህ ራሱ ለመምጣት አፎርድ አያደርግም ነበር። እዚህ ስመጣ እንትን ነው ሬስቶራንት ውስጥ ነው እንትን የሰራሁት ማለት ነው። ዲሽ ዋሽንግ ሁሉ ሰርቻለሁ። አለኝ ቪዲዮዎች በደንብ ፖስት አደርግላችኋለሁ። ባስ ውስጥ ላይክ 18 hours ስሰራ በደንብ ማለት ነው። እሱን እንትን ስል ሞር ሰው ማይንድ ሴት እንደሆነ ለውጥ የሚያመጣው ይረዳል። ዜን ይሄ ነገርም ያድጋል ብዬ አስባለሁ ማለት ነው። እሱንም ነገር ቪዲዮ ኤዲት ያደረጉት ላይክ እነግራችኋለሁ እንዲያስገቡ ማለት ነው። ታዩታላችሁ እሱን። አሁንም ደግሜ እነግራችኋለሁ። ቪዲዮ ልጨርስላችሁ ነው። ከመግባታችሁ በፊት እነዚህ ነገር ጠይቁ፣ ኢንቨስቲጌት አድርጉ እና ደግሞ እዛ ውስጥም ካላችሁ ንቁ። ላይክ አትሊስት አታርጉት አይደለም፣ እስቲ አዌር ሆናችሁ ላይክ አትሊስት አውቆ ማድረግና ሳታውቁት ብላይንድሊ ማድረግ is totally different ማለት ነው። እሱን ነገር እንትን በሉ። እወዳችኋለሁ። እኔ በተቻለ መጠን ጄኒዩን ሆኜ ያለፍኩበትን ነገር ሼር ለማድረግ ሞክራለሁ። ግን ሶሻል ሚዲያ እንዳየሁት ከሆነ በደንብ እንደ ትሬዲንግ ኮንሲስተንት መሆን ያስፈልጋል ማለት ነው። እኔ ብዙ ነገር አለኝ ህይወቴ ላይ፣ ብዙ ቢዝነስ ሰራለሁ፣ ትሬዲንግ አለ፣ ፐርሰናሊ ትምህርት እማራለሁ። ሌላ ደግሞ ራሴ ላይም እየሰራሁ ነው፣ እያነበብኩ ነው እና ደግሞ በምናምን ነበረ ሰምቲንግ ሼር ከማድረግ በፊት የሆነ ነገር ላይ ልድረስ ብዬ እንትን እላለሁ። ኮንሲስተንትሊ ራሴን ለማስተማር ሞክራለሁ። ለዛ ነው ታይም አይኖረኝ። አሁን ግን የተረዳሁት ነገር ኦኬ ዛሬ ማውቀውን ሼር አደርጋለሁ። ሜቢ ዛሬ ያወራሁት ነገር አፍተር 1 year ላላምንበት እችላለሁ፣ ግን ያን ያስተካክለዋለሁ። ገባችሁ? ጀስት ላይፍ የመማርና የእንትን የማደግ ነገር ስለሆነ ማለት ነው። አብሬያችሁ እንዲሄድ የምፈልጉ ከሆነ ጆርኒው ላይ እንዳግዛችሁ የምፈልጉ ከሆነ ይሄ አሁን እንደዚህ ያወራሁትን በደንብ ቁጭ ብሎ ኖት ይዞ እንትን ያለ ሰው የሆነ ነገር ይወስዳል። ያ ደግሞ የወሰደውን ነገር እንትን ማለት ይችላል ማለት ነው። በራሱ ደግሞ ሪሰርች ሰርቶ አድቫንቴጅ መውሰድ ይችላል። ይሄ አትሊስት ሚኒመም ነው ብላችሁ ጋራንትድ መሆንላችሁ 7-8 መንዛችሁን የጆርኒያችሁን ይቀንስላችኋል። አሁን ያወራሁት ነገር ማለት ሞር ደግሞ ኢንጌጅ ካረጋችሁ ላይክ ካረጋችሁት ሰብስክራይበሩ ብዙ ከሆነ ዩቲዩብ ላይ ኢንጌጅመንት እያገኘው ስመጣ እኔም ከሌላ ከምሰራው ቢዝነስ ታይም ቀንሼ እዚህ ላይ ባደርግ ወርዝ ያደርጋል እላለሁ ማለት ነው። እንዳልኳችሁ ነው፣ ፍሪ የሚባል ነገር የለም። ሰው መርዳት አለ፣ ጄኑዊን መሆን አለ፣ ጥሩነት ነው፣ ከእግዚአብሔር እናገኘዋለን። ግን 100% ለሰው 100% ታይሙን የሚሰጥ ሰው ኢትስ ሬር ነው በጣም ማለት ነው፣ የሃይማኖት አባቶቻችን ካልሆኑ በስተቀር ማለት ነው። እሱን ነገር አስቡት። እኔ ከእግዚአብሔር ጋር ጄኑዊን ሆኜ እውነተኛውን የትሬዲንግን ጆርኒ ላይ ማሳየት እንትን እላለሁ እና ደግሞ ይሄ ኢትስ ናት ጀስት አባውት ትሬዲንግ። አሁን ያወራሁት ነገር ማይንድ ሴት ነው። ያንን ማይንድ ሴት ሼር እንዳደረጋችሁ የምትፈልጉ ከሆነ ኮሜንት ላይ ጥያቄዎች ጠይቁ፣ ቪዲዮ ሰራላችኋለሁ። ጀስት ኢንተርቴይንመንት ቪዲዮ መስራት አልፈልግም። የሆነ ነገር ይሄን ቪዲዮ ስትዘጉት ሰምቲንግ ውስጣችሁ እንዲቀር ፈልጋለሁ ማለት ነው። አይ ሆፕ አላበዛውባችሁ። ከበዛም በዛም ያልክ ያለው ሰው ኮምፕሌን እያደረክ ነው፣ ተማርበት ማለት ነው። እወዳችኋለሁ። ታይሜን የተጠወት ስለምወዳችሁ ነው። መልካም ቀን